በዙፋኑም ዙሪያ 24ቱ ዙፋኖች ነበሩ። በዙፋኑም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ነበሩ። መብራቶች ይበሩ ነበረ። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። የዮሐንስ ራእይ ምዕራፍ 4 ከቁጥር 4 እስከ 6። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እኒህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይም ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸውም ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱ አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርቡም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ። በእነዚህም መንበሮች ላይ 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ፣ ሌላም መልአክ መጥቶ በመሠዊያው ፊት ቆሞ የወርቅ ጽንሐ ይዟል። በመንበሩ ፊት ባሉ በወርቁ መሠዊያ ላይም የቅዱሳን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንንም ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት እረፍት የላቸውም። እኒህም እንስሶች ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለእሱ እንዲህ እያሉ ክብር ምስጋና አቀረቡ። እኒህ 24ቱ አለቆች አክሊላቸው በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆን በዙፋኑም ላይ ለተቀመጠ ለእርሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይኖራልና። እነርሱም በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውን ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከሐዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የናግራን ሀገር ቄስ የከበረ አዝቂር የሐሚር ንጉሥ ሰራብሄል በነገሰበት ወራት ከእርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፈ። ይህም ንጉሥ አዝቂርን ወደ ወህኒ አስገብተውት እንዲዘጉበት፣ ጠባቂዎቹንም ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርም በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉሥ ሰራብሄም በሰማ ጊዜ ከወህኒ ቤት አውጥተው ወደ ሌላ ሀገር እንዲወስዱ ታዘዘ። በጉዞም ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲስ አዝቂርም ኪርያቅን ኪርያቅ ሆይ ለአንተ የምስራች ይገባል፣ ለሰማዕትነት ይወስድሃልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛም 2 ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝቂር ጸለየና ከበረሃ ቦታ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚያም በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእሳቸውም ለእንስሶቻቸውም የሚጠጡት ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አዝቂርን ለመኑት። በጸለየም ጊዜ ደመና መጣ፣ በመሃል እጅም በሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎችም ከእንስሶቻቸው ጋር ጠጥተው ረኩ። ንጉሡም በቀረቡ ጊዜ ወደ ሀገራችን ያመጣህን ይህ አዲስ ትምህርት ምንድነው? አለው። ቅዱስ አዝቂርም ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሡም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ አለ፣ ጌታዬ ሆይ ወደ ሀገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉት እዘዝ አለው። ንጉሡም እንደ አይሁዳዊው ቃል አዘዘ። ወደ ናግራንም ሀገር ባደረሱት ጊዜ በእንጨት ላይ ሰቅለው ከበታች እሳት አነደዱ። ቅዱስ አዝቂርም ወደ ጌታችን ጸለየ። በዚያን ጊዜ ከማሰሪያው ተፈቶ
ከእሳት ውስጥ በደህና ወጣ። ያን ጊዜ በሌላ እምነት ያሉት በደንጊያ እንውገረው ተባብለው በወገሩት ጊዜ ደንጊያዎቹ ተመልሰው እነዛ የሚበዙትን ገደሏቸው። ከተረፉትም ሰይፍን አንስተው የቅዱስ አስቂርን ራስ ቆረጡ። ምስክርነቱን ፈጽሞ የሰማዕትነት አክሊልንም ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የቀላትው የጋይዮስ የቃሬዎስ ጽኑ መስተጋድልም የሆነ የመልካም ስም አጠራር ዜና ያለው የዲዮስቆሮስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ጻን ከምትባል ሀገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያን ትምህርት መጻሕፍት ማንበብን እያስተማሩ መልካም አስተዳደግን አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበረ። ባደገም ጊዜ ሞትን፣ የዚህን ዓለም ኃላፊነትን ማሰብ በልቡ አደረ። ወደ አንድ ገዳምም ሂዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ በቁርባን በቀር አይወጣም። ዜናውን በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በአገር ዙሪያ ያሉ ሰዎች የሚመጡ ሆነ። አባትና እናቱ የልጃቸውን ወሬ ባጡ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበረ። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱም ሄዱ። እርሱም ልጃቸው እንደሆነ አላወቁምና ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸውና ለማንም እንዳይናገሩ አዘዛቸው። እግዚአብሔርም ድንቆች ተአምራትን የማድረግ ሀብትን ሰጠው። ሰይጣንም እስከቀናበት ጊዜ ድረስ ወደ ሀገረ ገዡ ሄዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያዎች አሰረው። በማግስቱም ማሰሪያዎቹን ከላዩ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዢ ሆነ። ብዙ ከተጋደለና እግዚአብሔርንም ካገለገለ በኋላ በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ተአምሪሁ ለአቡነ ቅዱስ ተክለ ሃይማኖት ጸሎቱ ወበረከቱ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን አቡነ ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ አምሃራ እግዚአብሔርን የሚፈራ ክቡር አባታችን ተክለ ሃይማኖትንም እጅግ አድርጎ የሚወድና መታሰቢያውንም በሚቻለው መጠን የሚያደርግ መርቆሪዎስ የተባለ አንድ ደግ ሰው ነበረ። ከዕለታትም በአንደኛው ቀን ታኅሳስ 24 ቀን የክቡር አባታችን የተክለ ሃይማኖት የልደት በዓል ነውና ለካህናትና ለነዳያን የምንጋብዘው እንጀራና ጠላ አዘጋጁ ብሎ ወደ ዘመዶቹ ላከ። በልደቱም የዋዜማ በዓል እንጀራውን ጠላውን ቤተሰቦቹ ይዘው ሲመጡ የንጉሥ ወታደሮች ከመንገድ ላይ ቀሟቸው። አባ መርቆሪዎስም ይህን በሰማ ጊዜ አባቴ ተክለ ሃይማኖት ሆይ ተአምር ሰሪ መሆንህን በዛሬ ዕለት ትገለጥ። እንዲህም የምልህ ስለ እንጀራው አዝኛ አይደለም፣ አምሃራ ሀገር ሰዎች እሱ ተአምር አድራጊ አይደለም እንዳይሉህ ሲሆን ለልደቱ በዓል የተዘጋጀውን ወንበዴዎች ሲቀሙት ለምን ተአምራት አላደረገም እንዳይሉህ ነው። ከዚያም ወንበዴዎቹ እንጀራውንና ጠላውን ከነጠቁ በኋላ ይበሉና ይጠጡ ዘንድ አልተቻላቸውም። መላ ሰውነታቸው ተሳሰረ፣ አእምሯቸውንም አጡ እንጂ። መብላትና መጠጣትን በተሳናቸው ጊዜ እንጀራውንና ጠላውን በመሬት ላይ አኖሩት። ዳግመኛም እነዚህ የንጉሥ ጭፍሮች እንጀራውንና ጠላውን ተሸክመው ለመሄድ በሞከሩ ጊዜ ምድሪቱ ይዛ ከለከለቻቸው። ያችንም ሴት ምድር ረዳቻት ተብሎ በመጽሐፍ እንደተነገረ ክቡር አባታችንም ተክለ ሃይማኖትን ምድር ረዳችው። ምድሪቱም ከለከለቻቸው። ምድሪቱም በከለከለቻቸው ጊዜ ያን እንጀራና ጠላ ትተው ሄዱ። አስቀምጠውት የሄዱትን እንጀራና ጠላም በማግስቱ ምን ሳያገኘው በጥሩ ሁኔታ ተቀምጦ ተገኘ። አባ መርቆሪዎስም ይህን ድንቅ ተአምር በተመለከተ ጊዜ በክቡር አባቱ በተክለ ሃይማኖት የልደቱ መታሰቢያ ቀን ድንቅ ተአምራት አድራጊው ክቡር አባታችን ተክለ ሃይማኖት በትናንትናው ዕለት ለመታሰቢያ የተዘጋጀውን እንጀራና ጠላ በወንበዴዎች ከተወሰደ በኋላ በዛሬው ዕለት በተአምራት ኃይል ከወንበዴዎች አስጥሎ ካህናትና ነዳያን በበዓሉ ቀን እንዲመገቡት አደረገ በማለት የተአምራቱ ዜና በማህሌቱ ውስጥ በማስገባት በሥላሴ ስም በማህሌትም ምስጋና ዋሉ። ጸሎቱና በረከቱ አማላጅነቱ ለሁላችን በእውነት ይደረግልን።
ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር 25 በዚች ቀን የስሙ ትርጓሜ የሆነ መርቆሬዎስ የሆነ ፒሊፓዶር በሰማዕትነት አረፈ። መርቆሬዎስ ማለትም የአብ ወዳጅ ማለት ነው። በሁለተኛ ትርጓሜው የኢየሱስ ክርስቶስ አገልጋይ ማለት ነው። በኅዳር 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 24ቱ ቅዱሳን ካህናተ ሰማይ ሱራፌል፣ ቅዱስ አዝቂር ሰማዕት፣ 48 ሰማዕታት ማህበሩ፣ አባ ዮሴፍ ዘሀገረ ጻን፣ ቅዱስ ዲዮስቆሮስ ጥዑመ ዜና፣ ቅዱስ ኪርያቅ ሰማዕት። ወርሃዊ በዓላት ሃይማኖት መምህረ ትሩፋት፣ ቅዱስ ቶማስ ዘመርዓስ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ አብላሬዎስ ታላቁ፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ቅድስት ክርስቶስ ሰምራ። በዙፋኑም ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበረ። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። የዮሐንስ ራእይ ምዕራፍ 4 ከቁጥር 4 እስከ 6። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን ከቅዱሳን መላእክት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። የጻድቁ አባታችን የአቡነ ተክለ ሃይማኖት በረከታቸው ረድኤታቸው ቃል ኪዳናቸው አይለየን። የቅዱሳን መላእክት ካህናተ ሰማይ በረከት ረድኤት አይለየን። ጸሎታችንን ምስጋናችንን ምጽዋታችንን በአምላክ ፊት ያቅርቡልን። ጥበቃቸው ረድኤታቸው አይለየን። ለሀገራችንም ምሕረት አንድነትን እንድናገኝ በቃል ኪዳናቸው ይጠብቁን። ጸሎታችንን ያሳርጉልን። ክፉን ያርቅልን፣ በጎን ያቅርብልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ወርሃ ጾም በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያዋለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።